ሁሉም ነው የሚወደድ ነው። አሮጌ ቀሚስ አድርጋ ትመጣ በጣም ቆንጆ በቃ ውበቷ ውልቅ ብሎ ነው ብዬ እንደምነግርህ አላውቅም። በቃ ተስፋ አስቆረጠችኝ። ፍቅር ላይ ያደረኩት ነገር ብዙ እንትኖች ቀኖቼ ተቀምጠዋል። ብሩክ ሰዋዘነ እባላለሁ። እንግዲህ የትምህርት ቤት ላይፍ እንደሚታወቀው አስቂኝም አሳዛኝም ብዙ ታሪክ አለና የኔ ታሪክ ደግሞ ከዚህ ትንሽ ለየት ያለ ወይንም ወጣ ያለ ነው ማለት ይቻላል። ለእናንተ ይጠቅማል በሚል ይዤላችሁ ቀርብ ያለው ተከታተሉ። ትምህርቴን በጣም ከሚገባው በላይ ወድ ነበር። ቀንም ማታም ነበር ማጥናው። ፕሮግራም እንኳን ከፋፍዬ አላጠናም፣ ምክንያቱም ለትምህርት ካለኝ ፍቅር የተነሳ ማለት ነው። ጎን ለጎን ሙዚቃ ስራ ነበር። ሙዚቃ በእርግጥ በልጅነቴ ነው የጀመርኩት ማለት ይቻላል። ሙዚቃውን አልተውኩም፣ ድራማውንም አልተውኩም፣ እንዲሁ እየሰራሁ ነው። ሰላማዊ ደመቀ ትባላለች። እቺ ልጅ ከሌላ ትምህርት ቤት ነው የመጣችው። እኔ ክፍል የተገናኘ ነው። 3 ሆነን ነው የምንቀመጠው በአንድ ዴክስ ላይ 2 ሴት 1 ወንድ ነን። 1 ወንድ መሀል ይቀመጣል። ያው 2 ሴቶች ከዳርና ዳር ይሆናሉ። ታሪኩ አሁን ነው የሚጀምረው። በቃ በግሩፕ አጥኑ በግሩፕ የሚመለስ መልስ ነው ሲባል 5-6 ሆነን አንድ ከዛ ውስጥ የሚያስጠና የሚያስረዳ ሰው ይመረጣል ከማላችን። በአጋጣሚ የተመረጥኩ ማጥናት ተጀመረ። ሰውም ጎበዝ ነበረች፣ በጊዜው በጣም ጎበዝ ነበረች። እምልህ ማጥናት ሲጀመር ከጥናት በኋላ እኮ ሲያልቅ ጎበዝ ነህ እኮ አንተ በትምህርት ጥሩ ነህ ምናምን የሚባል ነገር መጣ። ሲመጣ ጎበዝ ነኝ ለካ ጉብዝናዬን እንኳን እስካለማወቅ ደረጃ ደርሻለሁ። ለምን መሰለህ? ያንተን የሚያይልህ ሰው የዛኛውን ሰው የምታየው አንተ ነህ። በእንደዚህ አይነት ሁኔታ እያለን ከሰኞ እስከ ዓርብ ነው የምንማረው። ቅዳሜ ትምህርት ቤት እንጠራለን። በዛ ሰዓት እኔ ሙዚቃ ሰለጥን ነበር። ደብዳቤ መጻጻፍ ጀመርን ከሷ ጋር ማለት ነው። በጣም በሚገርም ሁኔታ በጣም ትኩረት ሰጥቼ በቃም ብዬ ተጨንቄ ለትምህርት ይሄን ያክል አልጨነቅም ብለህ አታምነኝ። እና በዚህ ሁኔታ ያው ጽፌ ደብተሬ ውስጥ ከተትኩ። ይገርማል። ደብዳቤውን ልሰጥ እየሄድኩኝ እዛ ክፍል ውስጥ ማለት ነው ክፍል ውስጥ ወተን ማለት ነው። ይሄ ለረፍት ሰዓት አለ። በረጅም ርቀት ነበር ቁጭ የምንለውና ረፍት ላይ እሷም ስለምታፈር ከኔ ጋር ለመቀመጥ ወይም እኔም ደግሞ በቃ ሌላ ነገር ተብሎ ስለሚታስብበት ጊዜው ራቅ ብለን ነው በአይን የምንናገረውና ልሰጣት እየሄድኩኝ ፈርቼ መልሳለሁ። 3-4 ተመልሼ ረፍት ሰዓት የተደወለበት ጊዜ አለ። ደብዳቤው እንዳይነበብብኝ ደብተሬን አቅፌ ነበር የምተኛው። የሚገርም ነበር። ክላሴ ውስጥ አቅፌ ነበር ደብዳቤው እንዳይገኝብኝ። ከተገኘብኝ ችግር ነው ቤት ውስጥ። አንዳንድ ምን ይመክሩኛል መሰለህ ጓደኞቼ፣ ያው ለኔ ብለው ነው ሌላ ነገር አይደለም። ድፍረት እኮ እንዲሰማ የሆነች ነገር እንደዚህ ቀመስ አድርግ እና ምንም በቃ ሰው ያለ አይመስልም እንዴ ያችን ቀምሼ ሄጄ በመታተስ አንድ ቀን ጓደኛዋን ትልካታለች። ምን ብላ ነው የምትልከው? ይሄን ደብዳቤ ስጭልኝ ብላ ትልካታለች። በዛ ሰዓት ለካ እኔ ጋር ደርሳ እኔን ጨብጠኝ ሰላም ብላኝ ነው የተመለሰችው። ያን ደብዳቤ በቅስፈት አውጥታ የት እንዳደረገችው ምን እንዳደረገችው መጨረሻ ላይ ነው ይሄን የማውቀው። ያ የተጻፈው ደብዳቤ በስንተኛው ጊዜ ነው እሷ ታገኘዋለች። እሷ ደብተር ውስጥ ረስታው ደብተር ውስጥ እንዳለ ሆኖ ማለት ጓደኛዋ ጋር ታገኘዋለች። እቺኛዋ በምንድነው ደብተር ታውሳታለች ሳታስቡ። ዛሬ ትምህርት ቤት ስለማልመጣ የጻፍሽውን ደብተር ላኪልኝ ብላ የተጻፈውን ስትልክላት በአጋጣሚ ያ ደብተር የቤት ስራውንም የስጠውንም ሁሉ ነገር ጨርሳ ልትሰጣት እየሄደች ወደቀ ደብዳቤ። ደብዳቤው እንዳልደረሰኝ አውቃ በጣም ልቧ አዝኖ ጭራሽ እልህ ውስጥ ገባች። ለኔ ጥሩ ሆነ በአጋጣሚ ያየው። በጣም ተገርማ ምን ብላ እሷን እንዳታምናት እሷን እንደዚህ ማለት በቃ ትምህርቱን ተወቹ በቃ ይሄን መከታተል ጀመረች። እሷን በራሷ ጊዜ ፍቅር ውስጥ ገብታ ማለት ነው።
በጣም ኃይለኛ ፍቅር ውስጥ እሷም ገባች እኔም ገባው በቃ ከዛ ደብዳቤው ታው ቀኑ ረዘም ያለ ነው እንዴት ነው ይጽፍ በቃ እቺ ልጅ ይጻፈችበት ቀን የቆየ ነው አንድ ወር ከምናምን አልፎታል ልክ እንደኔ ልስጠው በሚለው ሆና ነው እንጂ በያሰበት ያቺ ልጅ እንደዚህ ታደርጋለች ይላል በኋላ አይሰማ የለም ነገሮቹን ተሰማሁኝ አዘንኩኝ ምንም ማድረግ አይቻልም በቃ ታያት እኔ እንደደረሰኝ ነው ቆጥረው ይሄ ጊዜውን ጠብቆ መጣ ከዚህ በኋላ እንደዚህ አይነት ነገሮች እንዳይፈጠሩ በእኔም ባንቺ በኩል ጥንቃቄ ማድረግ አለብን በሚለው ተለያየን እኔም ደብዳቤውን ሳልሰጣት በቃ ካሁን በኋላ ምን በደብዳቤው ከሷ መጥቷል ምን ያስፈልጋል አሁን ያን ደብዳቤው ሰጣት እንደገና እንዴት ነው ይሄ መኮፈስ አይነት ነገር አለ አይደል በቃ ከሷ መጥቷልና ይሄ ደብዳቤ አሪፍ ነው እግዚአብሔር ሆይ እንደው በጣም ነው ደስ ያለኝ በእውነቱ በጣም ነው የማመሰግንህ ብዬ ያችን ደብዳቤ የጻፍኳትን ደብዳቤ ቅድድድ አድርጌ ጣል ጓደኞቼ ነበሩ በዚህ ማለት ታማኝ አትመስለን ምናምን ሲሉኝ እጅግ በጣም ጣላቸዋለሁ እጅግ በጣም በቃ ካሁን በኋላ ስለሷ እንዳታወሩ በጣም 2-3 ጓደኞቼን የተጣላውበት ጊዜ አለ ውበቷ እኔ አሁን እስካሁን ድረስ አለ ሁሉም የሚወደድ ነው በቃ አሮጌ ቀሚስ አርጋ ብትመጣ ተማሪ ሆና እንግዲህ አሮጌ ቀሚስ ወይንም የእናቷን ቀሚስ አርጋ ብትመጣ በጣም ቆንጆ ይንት በቃ ውበቷ በዚህ በአሮጌ ልብስም ውልቅ ብሎ ነው የሚወጣው ያኔ ግን ለኔ ነው ብቻ ብዬ ሳስብ የሚያሰው ብዙ ነበር የኔ ነች ብዬ በደመደምኩበት ሰዓት በዙ ወዳጆቿ በዙ እዛ ትምህርት ቤት ውስጥ እዛ ክፍል ውስጥ ከሙዚቃው ባለፈ ወታ አስረዳ ይለኛል አስተማሪ አልወድም እኔ ደግሞ ወጥቻ ማስረዳት ይገርማል ምንድነው ብሩክ ሰው የሆንከው ለምንድነው ማታስረዳው አይ በግሩፕ ስለምናጠና ችግር የለውም እዚሁ ዴክስ ላይ ማስረዳት ይችላል ማለት ናውጣል ወጣሁና እያስረዳው እያለ ዞር ብዬ ትግስትን ካየዋት ጉዳይ ያልቃል ይጣፋል እማቃውን እንትን ሲጠፋ አስተማሪዋ ተናደደች የሆነ የነካህ ነገር አለ ፍቅር ያዘ እንዴ ብላ አስደንግጣኛለች አንዴ እዛ ክፍል ውስጥ ዋ ተብሎ ያቃሉ እንግዲህ ቀስ በቀስ አጠገቤ አይደለም ተቀመጠው አይኔ እኔ በማላቀው ሁኔታ እሷን ይከተላል ሲወጣ ሽንት ቤት አስፈቀዳ ስትወጣ ትንሽ ቆይና እሷ ሳትመለስ እኔም ለማስፈቀድ ሞክራለሁ ለአንዱ ብቻ በቃ አብሬያት ሄጄ አብሬ ለምን አንዴ የሚገርምህ ነገር እናትዬ ወላጅ ይጠራሉ የሷ እናት ምንድነው በትምህርቷ ችግር አይደለም በመቅረት እና ወላጅ አንጡ ምናምን የሚባል ነገር አለ እንዲጠሩ ምናምን ተብሎ እናትዬ ይመጣሉ ከዛ በኋላ እናትዬው ይመጡና ምንድነው ምክንያቱ ልጅቷን ለምን ታስቀሩታላችሁ በጣም ጎበዝ ተማሪ ነች በሚል ያው በአጽኖት ይነግሯቸዋል አይ እኔ የሚረዳኝም ስለሌለ ምናምን የዛኔ ነው እናትዬዋን ያየሁት ችግሩ የተፈጠረው በመቅረቷ ነው ይሄ ፍቅር ምናምን አልነበረም እኔ ነኝ ፍቅር መጀመሪያ የመሰረትኩትና በዚህ ሁኔታ ያያለን የትምህርት ቤት ጎበዝ ተማሪ ነው ሰው የሚያስጠናን በጣም ጥሩ ሰው ነው በዴ እንደዚህ አይነትማ ጥሩ ነው ታዲያ ቤት ጋብዣው አንድ ቀን ምናምን ብለው ያው የእናት ነገር አለ ዝም ብሎ ይሄዳል ፍቅሩ በረታብኝ በጣም ከሚገባው በላይ በቃ ትምህርቴን እስከ መተው ድረስ ማለት ትችላለህ ልጅቷ ውስጥም ያው ፍቅሩ እየሰረጸ እየገባ መሄድ ጀመረ በማልጠብቀው ሰዓት የአካባቢው ልጆች ጥሩ አልነበሩምና የዛኔ ከነዛ ወጣቶች መሃል ለካ አንዱ አይቷታል ከትምህርት ስንለቀቅ በር ላይ ይሄ የግሩፕ ድብድብ የለም እኔ አላቀም በዛ ሰዓት ምንም ንጹህ ነኝ ከግሩፕም የሚባል ነገር ከምንም ምትለው ከሙዚቃ በስተቀር ከወጥቶ ከመግባት በስተቀር ምንም ነገር ማቀው ነገር የለም ከክላስ ተለቀን ስንወጣት እዚህ ይለኛል ከበቡኝ አይከቡ አካባቢው ከበቡኝ ከዛ በኋላ ያ የሚፈልጋት ልጅ ነው እኔን ይዞ መደብደብ ጀመረ መሬት ላይ ጥሎ ሲያንደባልለኝ ምን ሲለኝ ሲመታኝ ለካ ልጅቷ ከየት መጣች ሳትባል ድንጋይ አንስታ እሱን
መደብደቤን ሰምተው በቤት ይዘሽው ነይ ብለዋት ቤት ይዛኝ ሄደች። ቤት ሲሄድ የጠበቀኝ ነገር በጣም ይገርማል። በቃ በጣም ምስኪኖች ናቸው ሲበዛ በቃ ከምገልጽልህ በላይ እና አስተውሳለሁ። ጥሩ ሽሮ ተሰርቶልኝ በጊዜው ሽሮ የምንለው ይሄ ምንድነው ዶቅዶቅ ያለ እንትን የሚሰራው አይነት ነገር ነውና ያ ሁሉ ተዘጋጅቶልኝ በቃ ልክ ፍሪዳን እንደታረደ አይነሳው። አሁን ያን ነገር ከተደረገ ምን ካለ በኋላ ልክ ቤት ቁጭ ብለን ጓጓው። በቃ በዚህ ሁኔታ ውስጥ እያለሁኝ እናትየው ምንድነው ተጫወቱ እንጂ ምን ነካችሁ ልጄ ለሷ ስትል እንደዚህ ሆንክ አይደለ? አይ ልጄ አይዞህ ምናምን አይነት ነገር አላለ አንዳንድ ነገር እያወሩኝ እያሉ በቃ በዚህ ሁኔታ ውስጥ እያለሁኝ ያው ሸኘችኝ። ስትሸኘኝ በቃ ቤት ያላገኘሁትን እዚህ ማግኘት አይገባኝም የፈለገ ሰው ይሁን ብዬ በቃ ቻው ስትለኝ ቻው ብዬ እንደዚህ በጣም ትልቅ ነገር ነው ለኔ ጉንጯን እንደዚህ እንዲህ ማለት በጣም ትልቅ ነገር እንደዛ ስሜ ብር ብዬ ነው የጠፋሁት። በቃ በቃ አሁን ምን ያህል ዋጋ እየከፈልኩላት እንደሆነ ሳላውቀው በሞትም ሞቻለሁ በዛ ሰዓት ማለት ሳላውቀው ግን ይህን ዋጋ መክፈሌ እሷ ጋር ትልቅ ቦታ እንድትሰጠኝ ያደረገ። በኋላ አይ ይሄ ልጅ እስከ መስዋዕትነት ሄዷል በሚለው በቃ እንደዚህ እያልን መቀጠል ጀመረ። መጨረሻው ይሄ ሰኔ 30 ምናምን የሚባል አካባቢ ልንደርስ አካባቢ ወደ ሰፈሯ ይጠጋው እየተመለስኩ ከዛ በኋላ ነገሮች ጸጥ አሉ። እነሱም ተስፋ ቆረጡ። ምክንያቱም እኛ ቢያዩን ምን ላይ ሰዎች አይደለም። እንደውም በጊዜው ሮሚዮና ጁሊየት ይሉን ነበር። ይገርማል። በጣም ተደጋጋሚ ከመታየታችን የተነሳ ማለት ነው። ይሄንን ማወራ እስከ ሰኔ ባለው ሂደት ውስጥ ማለት ነው። እና እየታወቀ ሄደ። በሰፈር ውስጥም በትምህርት ቤት ውስጥም አስተማሪ ማወቅ ጀመረና የእህቴን ቀሚስ እንደ ዛሬ ተገዝቶላት በንጋታው ሰርቄ ሰጥቻታለሁ ለዚህ ለፍቅረኛ። ምን ተፈጠረ መሰለህ? የማልጠብቀው ያላሰብኩት ትልቅ ዱብዳ። በቃ ለካ እኔን ሲሸኘኝ መጀመሪያ ላምበረት ብናት ነበረች ብያለሁ። ከላምበረት አብረው የመጡ አንድ ሙስሊም ጓደኛ ነበራት። ያኔ እንዳልኩ ከጥሪው ተብላ የሄድኩለት አይቷታል። አንድ ቀን ያያት አስበዋል። ከዛ በኋላ ትምህርታችንን እስክንጨርስ ድረስ እሱ ያመጣታል ትምህርት ቤት። አጋጥሞኝም አያውቅም። እኔ ሰው ነው የሚነግረኝ። በኋላ ሲደጋገምብኝ ጊዜ ጠየኳት። ምናልባት ሰው ዝም ብሎ ሊያወራ ይችላል እኔናችን ለመለያየት በሚል ፖዚቲቭ ቲንከር ሆኜ ቀረብኳት። ነገሩን የሚያናድድ ቢሆን ለምን በጣም ብዙ ዋጋ ተከፍሏል። ከዛ የሚያስቆጭ ቢሆንም በጊዜው ግን ፍቅር ስላለኝ ፍቅር ያዘው ሰው እንደምታውቀው ጆሮ አይሰማም፣ አይኑ አያይም፣ አፉ አይናገርም፣ ምላሱ ቴስት አያደርግም። ሰምቲንግ እንዲህ አይነት ነገሮች ይፈጠራሉ በሴቷም ይሁን በወንዱ። በዚህ ሁኔታ በቃ ሳልሰማ ቀርቼ ነገሩ ግን እውነት ሆኖ ያው ሲነግሩኝ ስጠይቃት አይ እውነታቸው ነው ልክ ናቸው። ኧረ እባክህ ስላት አዎ ልክ ናቸው። ምንድነው ታዲያ ስላት ያጎቴ ልጅ ነው የምትለኝ። ከዛ በኋላ አይ እንኳን ያጎትሽ ልጅ እኮ ወንድምሽም ሰው ሲሸኝ ካየ ወንድ ከሆነ ሌላ ነገር ነው የሚመስለው ልክ ነሽ በሚለው አመንኳት በቃ። ከዛ በዚህ ሁኔታ ቀጠልን። አንድ ደግሞ ገራጅ የሚሰራ ሰው ጓደኛዋ እንደነበር ይነግረኛል። ምንም እንደማታውቅ ነው እሷም ስትነግረኝ የቆየችው እስከዛሬ ድረስ። በፍቅራችን ውስጥም በደብዳቤ ውስጥም የገለጸችው መዓት ነገር ነው። በተጨባጭም በኋላ መድረስ ጀመርኩኝ፣ ይሄንን ማወቅ ጀመርኩኝ። ልክ በመሃል የሙዚቃ ዝግጅት የሰኔ 30 የሙዚቃ ዝግጅቶች ምናምን አላለ ሙዚቃ ትምህርት ቤት ውስጥ የሚዘጋጀው እሱ ሲዘጋጅ እኔም ዘፍን ነበርና እንዳልኩ ከክፍል ተነስቶ ወደ ምን መጣ ትክክለኛ ወደ ሙዚቃው
እንትን ስራ መጣሁኝና የዛኔ ክራር ነበረ፣ ጊታር ነበረ አስታውሳለሁ። እንደዚህ ቤዝ ጊታር ምናምን ይሆንና ጃዝ ድራም እሱ ነገር ነበርና በሱ ታጅቤ መስራት እየሰራው እያለ ይሄን ሁሉ ሰምቻለሁ እንዳልኩ ማለት ነው። በኋላ እሱንም ሰምቼ ፍቅሬ በጣም ከፍተኛ ስለነበረ አምኜም ስላልተቀበልኩኝ በዛው ቀጥያለሁ እኔ ይሁንም አይሁንም በሚለው ማለት ነው። ግን ነገሮችን እንዳልኩ ሙስሊሙንም ይሄኛውንም ተነግሮኛል። ሙስሊሙን እንዳልኩ በዛ አይነት ሁኔታ አውቄያለሁ። ይሄኛው ተጨማሪ ነው የተነገረኝ። በኋላ መጨረሻ ላይ ሙዚቃው ሲሰራ አስታውሳለሁ። የኤፍሬም ሙዚቃ በጣም ነው የምወደው። የኤፍሬምን ነበር የምሰራው። የኤፍሬም ሙዚቃ ምን መሰለህ? ፍቅሬ የሚለው ነው። ፍቅሬ የኔ ሳታውቂው ነው ለካ ለኔ አንቺ መውደዴ ሳታውቂው ነው ለካ ለኔ አንቺ መውደዴ ተረፈተተ ምናምን እያለ እየዘፈንኩ እያለ በመሃል ለሷ ካለኝ ፍቅር የተነሳ በእርግጠኝነት ነው የማወራ። ይሄ ብዙ ሰው ይህን ኢንተርቪው የሚሰማ ሰው ብዙ ሰው ሊነግርህ የሚችል ነገር ነው፣ ብዙ ሰው ስለሰማው ማለት ነው። እና በዚህ ሁኔታ አዳራሽ ውስጥ ነበር የምንሰራው። ተሳስቼ ሙዚቃውን ትቼ እሷን ሳይ ከዛ መሃል ውስጥ እሷን ሳይ በጣም ብዙ ሰው ነው የሚገባው። የዛኔ ያስታውሳለሁ 3 ብር ነው 2 ብር ነበር መግቢያው። እየዘፈንኩ እያለ ፍቅሬ የኔ ሰሊ ሆዴ ሳታውቂው ነው ለካ ለኔ አንቺ መውደዴ ስል ምክንያቱም ተማሪው ነበር የሚገባው። የዛኔ ተማሪ ነበር የኛን እንትን የሚከታተለው እና ደነገጥኩ። ምንድን ያልኩት ብዬ ምንድን የተናገርኩት ብዬ ወደ ታች ባይ ወደ ኋላ ከኋላ አንድ ጓደኛዬ ድራመር ነበር፣ ብርሃኑ ይባላል፣ ብርሃኑ ገብሩ ይባላል። እሱ ብሩኬ 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 ይለኛል ከኋላ። ድምፁ ነው እንጂ የሚሰማኝ ማን እንደሚጠራኝ አላውቅም። በኋላ ነው የሚነግረኝ። ከዛ በኋላ ግሩም ዘነበን ካወቀው አርቲስት ግሩም ዘነበ እጅግ በጣም የማከብረው እጅግ ከምነግርህ በላይ የማከብረው ሰው አብሮኝ ነበር የሚሰራው እዛ ሙዚቃ ውስጥና ዋነሶች እነ ደምሴ ፍቃዱ አብረውኝ ነው የሚሰሩት፣ እነ ማህደር አስራት፣ እነዚህ ሁሉ ይሄንን ሁሉ ያውቃል። በጣም በሚገርም ሁኔታ ከዛ ስራውን ከሰራው በኋላ ባክግራውንድ ዲጂ ሲነግሩኝ ማመን አቃተኝ። ልክ ናችሁ አልኩ ብዬ ሊሆን ይችላል። እሷን አይቼ ነው ከፊት ለፊት እሷም ወጣ በዛ ሰዓት ይሄን ባልኩበት ሰዓት ወጣ ወደ ቤቷ ሄዳለች ደንግጣ። ይገርማል። ይሄን ሁሉ አላቅም እኔ ግን ይሄን ማለቴን አላቅም። ፍቅር ውስጥ ነበርኩበት ሰዓት ነውና ይሄ ነገር የተከናወነውና በዚህ ሁኔታ ታለፈ። መጨረሻ ላይ በአካል አየሁት። በውበትም ይበልጠኛል በምንም ይበልጠኛል እና ምን ብዬ እንደምነግርህ አላቅም። በቃ ተስፋ አስቆረጠችኝ። ተስፋ ቆረጥኩኝ። ማመን አልቀበልም ብዬ ይገርማል። በዚህ ሁኔታ ይሄ ሁለተኛው ልጅ ራሱን ያስተዋውቀኛል። ስልክ ተቀብሎ አንተ ማን ነው እንደምትለኝ? ስልክ ተቀብሎ ለዛውም የቤቴ ስልክ ያለው ደግሞ እሷ ጋርና ጓደኛዋ ጋር ብቻ ነው። ጓደኛዋም አንዳንድ ነገር ሲፈጠር እንድትነግረኝ ብዬ ስለሰጠዋት ሌላ ማንም የሚያውቅ የለም። ይገርማል። ከሁለቱ አንዱ ሰጥተውት እንደሆነ ተረድቻለሁ። በስልክ ደውሎ ጓደኛዬ ነች፣ ልንጋባ ነው፣ እንደገና ደግሞ አርግዛልኛለች አይነት። እኔ እሷ እንደዚህ አይነት ነገር በማትለኝ አውርታኝ በማታውቀው ነገር እንደዚህ አይነት ደረጃ ትደርሳለች የሚል አስተሳሰብ ስላልነበረኝ እሱን ሳላመን ቀርቼ እሱን ሳላመን ቀርቼ የሷ ሆድ እንደዚህ ይነፋሉ። ይሄ ምንድን እንዴት ነው የጅል አስተሳሰብ ታውቃለህ? ሰው ሲያፈቅረም እኮ ጅል ይሆናል አንዳንዴ። በቃ ጅል ይሆናል። እውነቴን ነው የምነግርህ። ቀጥታ ሄድኩኝ ቤት ሲሄድ ልጁ ጋር ነው ያለችው።
ማን ልጅ ጋር ነው ያለችው? ያስረገዛት ልጅ ሳይሆን መሐመድ ጋር ቀደም መጀመሪያ ላይ ሙስሊሙ ያልኩ ልጅ ጋር ነው የነበረችውና የት ሄደች ስል እንግዲህ በድፍረት ነው የሄድኩት። የዛኔ እስከ ዛሬ እንደዚህ ሆኜ አላቅም። ለምን እንዳልኩህ አይኔ ማያይም ሰው ይኑርም እናት አባቷም ይኑሩ ገብቼ መውጣቴን አስታውሳለሁ። የለችም ሲባል በቃ አመመኝ ራሴ። የሚገርም በገዛ ጓደኛዋ በሴት ጓደኛዋ አዎ ልክ ነው ብላን ያረጋገጠችልኝ። የገዛ ጓደኛዋ አንድ ሰፈር የሚኖሩ እንደውም እሷ ናት የምትወደው። ገራጅ ነበረው ልጁ። እኔ በዛ ሰዓት እንዳልኩ ነው እንደዚህ ሳንቲም ምናምን አይነት ነገር ቶሎ የማግኘት እንትኑ አይኖርም አልነበረም በዛ ሰዓት ማለት ነው። እና ነገሮች ሳያታሉላት የቀሩ አልመሰለኝም። እውነቴን ነው የምልህ። ይሄ አሁን እንደው በጊዜው ብታየኝ እኔን ደግሞ አሁን እንደማወራህ አልነበርኩም። በጣም ኮንፊውዝድ ሆኜ በቃ የምጨብጠው እንትን የምለው አጥቼ ከዛ በኋላ ትዝ ይለኛል እንባዬ በቃ እንዴት ይሄ የሆነ በጣም የምትወዳት እናት ወይም ደግሞ በጣም የምትወድ ታናሽ እህት እንባ እንዴት ነው በቃ ፍልቅ ያለ እንዴት ብዬ በማላስበው ሁኔታ እንባዬ ሲወጣና እዛው በራቸው ላይ ቁጭ ስል አስታውሳለሁ። ከዛ በኋላ አረፋ ዘር ይመጣል። ሰዓቱ መምጫው ነው የአባቴ ሰዓት መምጫው ነው። ብሩኬ በጣም ይቅርታ እኔ እንደዚህ ማለት አልነበረብኝም፣ ግን ምን ላድርግህ የማመድንም ነግሬሃለሁ የእሷንም ነግሬሃለሁ። ሌላ ነገር መስሎ ተሰማ። እሷን ከማፍቀርህ እሷን ከመውደድህ የተነሳ እንደዚህ ሆነ። ይሄን ጉዳይ በሰማሁበት ሰዓት አይምሮ የተሰበረ በቃ ከምልህ በላይ ሆነና እንግዲህ አስብ በጣም ለረጅም ጊዜ ማላቀውን ጉዳይ በአንድ ጊዜ እንደዚህ አይነት ነገሮች ሲደራረቡበት አይምሮ ሲጨናነቅ ቀጥታ ወደ መዝመቱ ነው የሄድኩት። 9ኛ ክፍል አቋረጥኩኝ፣ ተውኩት። ለምንድን ነው የተውኩት? እሷን ላለማየት እሷን ጨርሶ ካየሁኝ ይኸውልህ ምን ይሆናል መሰለህ እኔ ሰላምዬን 4 ልጅ እንኳን ብትወልድ አገባታለሁ ብዬ መልሰው ነበርኩኝ በጊዜው። ያ ሳይሆን ቀርቶ በዚህ መሀል በማርገዟ ምክንያት መከላከያ ውስጥ ገባሁ። መከላከያ ውስጥ ሆኜ ደብዳቤ ጽፍላት ነበር። እማልጽፈው ደብዳቤ የደብዳቤ ጭራሽ ፍቅሬ ባሰብኝ ከገባሁ በኋላ ጭራሽ አይኗን ላለማየት ነው የሄድኩት ብያለሁ። ከዚህ እዛ ሄጄ ግን በቃ ማንም ሰው ሊታየኝ ባለመቻሉ ቀጥታ ደብዳቤ ጽፍ ነበር። ከዛ ግን አይደርሳትም። ምክንያቱም ምንድነው እሷ አካባቢዋን ቀይራለች። ከአካባቢው ላይ የለችም። የሚያገኛት ሰው አልነበረም። እንዲህ አይነት ነገር እና መልስ ሳጣ የበለጠ ተስፋ እየቆረጥኩ ስመጣ በመሀል ፍቃድ ይሰጥ ነበርና ፍቃድ ተቀብዬ መጣ። ስመጣ በአካባቢዋ ላይ ሸጠው ቤታቸውን ሸጠው እንደሄዱ አይነት ነገር ሰማሁኝ። የት እንደሄዱ ግን አላውቅም። በመሀል ግን ስጠይቅ የ3 ልጆች እናት ሆና ነው ያገኘኋት። የ3 ልጆች እናት ሆና ያገኘኋት ከማን ነው? ከዛ ከገራዡ። እነዚህ ልጆችንም ወልዳ ተለያይታለች። በጣም ልቤ በጣም አዘነ። ከምገልጽልህ በላይ በቃ ለማግኘት በጣም ብዙ ጥረት አደረኩኝ። ላገኛት አልቻልኩም። እኔ በአሁኑ ሰዓት ያው በተለያየ ስራ ውስጥ ነው የምገኘው። በፊት የነበረኝ ነገር ለአሁኔ መውደቅም በለው በጣም ትልቅ ተጽዕኖ ፈጥሮብኛል። በፊት በነበረኝ ሁኔታ ብቀጥል አሁን የደረሱበት ጓደኞች የደረሱበት ደረጃ ባለፈ ነው የምነግርህ። በሙያው ማለት ነው ትልቅ አስተዋጽኦ ይኖረኝ ነበር። ትምህርት ቤት ሳለሁ ረባሽ ነው፣ አስቸጋሪ ነው፣ ቀበጥባጭ የሚባል አይነት ሰው እንደነበርኩ አውቃለሁ። ቪዲዮ ቤት አግኝተናቸው እና ወላጅና አስተማሪ ያውቃል ስንላቸው እንደማያውቅ ነው የነገሩት። ስለዚህ በእናንተ በኩል ምን ያህል ክትትልና ቁጥጥር እንደሚደረግ ወላጅም ካላወቀ ምን ያህል በትምህርት ቤታችሁ ደንብ እየሰራችሁ እንደሆነ ነበር ወደ እናንተ ያመጣናቸው።
ትምህርት ቤት ሳለው ረባሽ ነው አስቸጋሪ ቀበጥባጭ የሚባል አይነት ሰው እንደነበርኩ አውቃለሁ። እኔ በጣም ነፃ ሰው ነኝ ማለት ከማንኛውም ሰው ጋር ፍሬንድ መሆን አይነት ሰው ነኝ። ይሄ ጽንፍ የሚይዙ ግሩፖች አሉ እዛ ውስጥ የለሁበትም። እኔ እንዴት ልበል ባህሪ የማይጎረብጥ ሰው ታውቃለህ፣ ለሁሉም ሰው የሚመች አይነት ሰው እንደዛ ነው ባህሪ አሁን ላይ ስረዳው። እና ምንም ለግጭት ጽንፍ ይዞ ግጭት ድረስ የሚያደርስ እንትን ውስጥ አልገባም። ከአስተማሪዎች ጋር ያው እንደምረብሽ ያውቃሉ። ለምን እንደሆነ አይጨክኑብኝም። ምንም ባጠፋ ወይ አስወጥተው ይቆጡኛል ወይ ሊመቱኝም ይችላሉ። ግን ይሄ የጨከነ ነገር ገጥሞኝ አያውቅም። አስተማሪዎች አንድ አስተማሪ ነበረ ማስታወስ በቃ ክፍል ውስጥ እንደዚህ ሲወራ ምናምን አንዳንድ ጮክ ብለህ ታወራል። ጮክ ብዬ ሳወራ ድክም ብሎ ስቆ ጨርሶ ምናምን ና ብሎ ግን ይገርፈኛል። ግን በንጋታው ፒስ ነው። ቤተሰብ ያው ቆጣጠሯል እንድታጠና በስነ ስርዓት እንድትማር ምናምን ትንሽ ገፋ ብሎ ይቆጣጠሯል። ግን እንደነሱም አትሆንም ማለት አንዳንዴ ከቤተሰብ ይልቅ ጓደኛ ይወስናል። እና አሪፍ የሚባሉ የሚያጠኑ ምናምን የሚሰሩ ጓደኞች አሉ። ከነሱ ጋር ሰውን እኮ የሆነ ጊዜ በቃ ሲሪየስ ተማሪ ሆናለሁ ምናምን አሪፍ ውጤቶች አመጣና ምናምን በቃ እንደምችለው ወይ እንደማደርገው ሲገባኝ ደግሞ ይሄ ለዚህ ነው እንዴ ምናምን ይሄ ደግሞ ወደ ረብሻው ይሄዳል። ስምንተኛ ክፍል እያለሁ እንግዲህ ያው 8ኛ ክፍል ሚኒስትሪ ትፈተናለህ። ከዛ ወደ ሃይ ስኩል ትሄዳለህ። የተለየ የሚባል ላይፍ ወይ ኢየሱስ ምናምን ነገር ውስጥ የለሁበትም። ግን አንድ ቀን እንገጠመኝ አንድ አማን የሚባል ጓደኛ ነበረኝና እሱ በጣም እኔ ክፍል ውስጥ ረባሽ ነኝ፣ እሱ ደግሞ አይረብሽም ክፍል ውስጥ ምክንያቱም አይገባም ክፍል ከትምህርት ቤት ከበር ወይ ዩኒፎርሙን አድርጎ ይመጣል። ከበር ስለሚሄድ እሱ አይረብሽም፣ እኔ ረባሽ ነኝ። እና አንድ ቀን ኧረ ሱሪ ምን ሆነ ነው እንዴ አሁን እኮ በቃ 8ኛ ክፍል ነን ሚኒስትሪ ተፈትነን ከዚህ ትምህርት ቤት እንለቃለን ምናምን እና አንድ ቀን እንኳን ቪዲዮ ቤት ሳትገባ እንዴ ይሄው እንጂ ቪዲዮ ቤት ላይፍ ምናምን አለና ሞላኝ። እንደዛ ልቤ እንደዛ ሲለኝ ተወሰወሰ። ኧረ ያስፈራል አማን ምናምን ግድ የለህም ምናምን አለ። ክፍል ውስጥም እየተማርኩ ማስበው እሱ ነው። ቪዲዮ ቤት ልግባ እንዴ ምን እውነትም 8ኛ ክፍል የመጨረሻዬ ነው እዚህ ትምህርት ቤት፣ ስለዚህ ልግባ ብዬ አስባለሁ። በቃ ማታ ላይ ወሰንኩ ቤቴ ቁጭ ብዬ በቃ ነገ መግባት አለብኝ ምናምን ብዬ ወሰንኩ። ብር አሳይመንት ተሰጥቶኝ ነበርና ብር ያስፈልጋል ምናምን ብዬ ተቀበልኩ። በቤት ብር 1 ብር ወይ ምናምን ነገር ነበር። ከዛ ተገናኘን። የልብ ምቴ የጀመረው ተገናኝተን ወደ ትምህርት ቤት እየሄድን ሁሌ እሱ የሚታጠፍባት እኔ የሚሄድበት መንገድ አለ ወደ ክላስ ወደ ትምህርት ቤቱ። ልክ እዛ ጋር ስንደርስ በቃ እዚህ ንቁም አለኝ። እንደዚህ ከትምህርት ቤት ውጪ ወጥቼ ዩኒፎርም አድርጌ አሳልፌ አላውቅም። በጣም እየፈራው መጣና ኧረ አማን በቃ ከዚህ ቦታ እንሂድ ወይ ወደ ቤት እንሂድ ወይ ባጥር ዘለን እንግባ ወይ የሆነ ቦታ ወሰደኝ። አራት አካባቢ ችግር የለውም ምን አዲስ ስለሆንክ ነው ምናምን ያለ ሌሎችም ልጆች ነበሩ እንደዛ የሚገቡ። ከዛ ይስቁብኛል ምናምን ችግር የለውም ናፈታ በልጣት የለውም ምናምን። እነሱ ዩኒፎርም ለብሰው እንደ ቀላል ነገር ነው በሰፈር ውስጥ። እኔ ሰው ሲያየኝ ይሳቀቃለሁ እንደዛ አድርጌም ስለማላውቅ እና እዛ ዱቅ ብለን እናሳልፋለን ምናምን ብሎ የት ይወስዱኛል? ጠላ ቤት። ወይኔ ጉዴ ጭራሽ ጠላ ቤት። ያራዘው ቪዲዮ ቤት እንሂድ አሁን አይከፍትም ሰውየው። አሁን ስለማይከፍት ሰዓቱ እስኪደርስ እዚህ ቁጭ ብለን እናሳልፋለን። በቃ ላቤ እንዲህ ይንቆረቆራል። በአጋጣሚ
እዛ ጠላ ቤት የምትሸጠው ሴትዮ ድሮ እኛ ሰፈሬ ነበረች ናት ታቀኛለች። ጠላ እነሱ ይጠጣሉ። ጠጣ አረ እኔ ያልጠጣው እንዳታይኝ እንዲከናነባለሁ በዩኒፎርም ሹራቡና ልቄ አንዴ ደብተሬ እንደዚህ አድርጌ ቸክላለሁ ምናምን። እሷ ራሷ እንዴ ወደዚህ ስትል ጭንቀቴ በቃ የጉድ ነበር። እንደ ካየችኝ በቃ ቤት ትናገራለች ምናምን ወይም ባትናገር እንኳን መቆጣቱ በራሱ ይደብራል። ብቻ እሷ ሞመንት እንደምንም አለፈች። ሄድን ውስጥ ለውስጥ ቪዲዮ ቤት ገባ። የሚገርመው ቀኑን አረሳውም፣ ሮብ ቀን ነው። ቪዲዮ ቤት ከገባን በኋላ ጨነቀኝ፣ በጣም እፈራለሁ ምናምን። እነሱ ግን ስለለመዱት ሪላክስ አድርገዋል ምናምን ነገር። ከዛ በኋላ ደብተራችሁን አምጡ ተባለ። ደብተር አስረክበ ነው የምገባው። እንዲህ ሊሰርቆም ይመስላል፣ ሌላ ነገር ነው የምታስበው በሰዓቱ። ከዛ በኋላ አይ አልሰጥም ምናምን ሲል አረ ችግር የለውም ስጥ ምናምን ተብሎ ሰጠው። ቁጭ አልኩ፣ ገባን ምናምን። ሁሉም ተማሪ ገባ። ልክ ፊልሙ ሊጀመር ሲል መብራት ጠፋ። ከዛ የቪዲዮ ቤቱ ባለቤት ጠራኝና ና አለኝ። አቤት። መታታቅም አይደል? አዎ አላቅም። ብር ሰጠኝና እንካ ሲጋራ ከስተና ውጣና እንደዚህ። እሺ ብዬ ሹራቤን ስላወለኩ እምቢ ማለትም ፈራው። እሺ ብዬ ሄድኩ። ሲሄድ ሰው ግጥም ብሏል። ሮብ ነው ለካ። ሮብ እኛ ትምህርት ቤት አጥር ስር ምናምን ቀውጢ ገበያ አለ። የሮብና ቅዳሜ ገበያ ቀናት። ወይኔ ጉዴ ያልኩ ማለት ከሰፈር ደግሞ ገበያ ብሎ የሚመጣ ሰው አለ ሁልጊዜ ማለት ነው። ጭራሽ የምገዛው ሲጋራ አስበው። አንድ ወጥተህ መታየቱ በራሱ፣ ሁለተኛ ሲጋራ ስትገዛ መታየቱ በራሱ በጣም በወቅቱ በጣም የሚያስፈራና በጣም ከባድ ነገር ከባድ ነው። በወቅቱ በጣም ያስፈራ ነበር። ብቻ እንደምንም እንትን ብዬ ሸውጄ ምናምን ቀስ ብዬ ጫፍ ጋር የሆነ ሱቅ አንድ ሱቅ ጠየቅኩና የለም ሲሉኝ ሄድኩና የለም አልቋል አሉኝ ምናምን። በጣም እንደፈራው ያስታውቅ ነበርና ሄደ እንተ ፈርተነዋ ምናምን ብሎ ሌላ ሰው ላከ። ኡፍ ተገላገልኩ ብዬ ገባው። ፊልሙን አየው። በጣም ወደድኩት ፊልሙን። እንደ ፊልም ነው እኮ ደግሞ ዱሁም የሚል ፊልም ነበር አስታውሳለሁ። የእነ ጆን አብርሃም የሰራበት እና በጣም በቃ ያኔ የመጀመሪያ ህንድ ፊልም እሱን ያየሁት። በቃ ጆን አብርሃምን በጣም ነው የምወደው። ከዛ በኋላ ወጣን። በቃ ተመቸ ምናምን። ያ ሁሉ ፍርሃት ለቀቀኝ፣ ደስ አለኝ ምናምን። የሚገርመው ቆንጆ ሰዓት ነው የሚያልቀው። ትምህርት ቤት መለቀቂያ ወደ ቤት መሄጃ ሰዓት ላይ ፊልሙ አለቀ። ጓደኞቼን አገኘኋቸው። ሌሎቹን የት ሂደህ ነው ምናምን መሳከስ ጀመርኩ ስለ ፊልሙ። ተመቸኝ ምናምን። ከዛ ሰፈር ስገባ አናግሮኝ የማያውቅ ሰውዬ ትምህርት ቤት ሄደህ መጣ አለኝ። እንዴ ወይ ገበያ አይቶኛል ወይ ጠላ ቤት አይቶኛል። ጭንቀት አናግሮኝ እኮ አያውቅም። የዛን ቀን ብቻ ብር ካስያዘኝ ደህና ፍርሃት ለቆ ወደ ቤት እየሄድኩ የነበረው ልጅ በቃ ቤት ነግሯቸዋል ማለት ነው፣ አውቆብኛል ማለት ነው። በጣም አስጨነቀኝ። ቤት ስገባ እናቴ እንዴት ነበር ታዲያ ትምህርት አለች። ወይኔ በቃ ነግሯታል አልኩ። በጣም አዘንኩ። በቃ አምባዬ መጣ፣ ተጨነኩ ምናምን። ከዛ ይቅርታ ትምህርት ቤት እሷ ሳትነግረኝ እኔ ራሴ ቀድሜ አልሄድኩም ምናምን። እና የት ነበርክ እንዴ? ከዛ አይ እንደዚህ ሆኖ በቃ ትምህርት ቤት ቪዲዮ ቤት ገብቼ ምናምን አልኳት። በቃ ሳልመታ ማለቃቀስ ጀመርኩ። ከዛ ሁለተኛ እንደዚህ እንዳታረግ ብትማር ለራስህ ነው ምናምን ትመከራለህ። ተመከርኩ፣ ሰላም ሆንኩ። እንዴ እንደዚህ አያስጨንቅም እንዴ አልኩ። ከዛ በሌላ ቀን ጓደኞቼ ገብተው ማያውቁትም አረ እንግባ ቪዲዮ ቤት ማለት ራሴ እንግባ ምናምን አልኳቸው።
ያስፈራች እኔም ፈርቼ ነበር። ምንም አያስፈራ ችግር የለውም እንግባ ምናምን ብዬ እኔ ሆንኩ መሪው። ጠላ ቤቱ ሳጁ ምን በሙድ ሴትዮዋን ተደብቄ ያው ለመድኳ። ያኔ ሁለተኛ ጊዜ ልጆቹን ይዤ ስገባ ምናምን 2 ልጆች እንዲህ ነው። አንድ ሰው እኔ አንድ ሆኜ ሄድኩ። ከዛ 2 ወሰድኳቸው። ከዛ ገባን። ያኔ ሰላም መብራት አልጠፋ፣ ገበያ ሲጋራ ግዛ ተብዬ አልተላኩ። ሰላም ነው። ገባን። እያየን መሀል ላይ ፖሊስ መጣ። ለካ በየወቅቱ ፖሊስ እየመጣ ይፈትሻል። ማን አለ፣ ተማሪ አለ ምናምን። ከዛ መብራት ሲበራ ምናምን አለን ከነ ዩኒፎርማችን ቁጭ ብለን ልጆቹ ሊገሉኝ ምን ውስጥ ነው የከተትከን ምናምን። ተማሪዎች ናቸው። አዎ ሌላ ተማሪ አለ እንዴ? ተብለን ወደ ጣቢያ ማለት በጣም ከባድ ነው። አሁን ቁጭ ብለህ ስታወራው ቀላል እንጂ በወቅቱ ልክ እንደ ወንጀለኛ ነህ። ትልቅ ጥፋት አጥፍታል። በፖሊስ ታጅበ መሄድ በራሱ መንገድ ላይ የሚያቀሰው ምናምን እንኳን ስታይ ሆድ ይበሳል፣ እንባ ይተናነቃል። ጉዳይህንም አታወራም። ከዛ እዛው አካባቢ ነው ፖሊስ ጣቢያው። ምንጭ ተባለ፣ ገባን ፖሊስ ጣቢያ። ተማሪዎች ምንድን ናቸው? ዋናችን ከቪዲዮ ቤት ነው ይያቸው። ወላጆቻችሁ ያውቃሉ ይሄን ነገር? አስተማሪዎችስ? ስለዚህ እናንተ እየሄዳችሁበት ያለው አቅጣጫ በጣም ትክክል አይደለም። ለምንድን ነው ትምህርታችሁን አርፋችሁ የማትማሩት? ኧረ እንትን ወላጅ አምጡ ተብለን ነው ምናምን ያልተባልነው ነገር። ከዛ እነ ፖሊሶቹም ያስፈራሩ። በቃ ዛሬ ለጥፋታችሁ እዚህ ጣቢያ ነው የምታድሩት ምናምን። ለቅሶ ቤት አደረግ ነው ጣቢያው። ይቅርታ እግር ላይ እንወድቃለን፣ ይቅርታ አድርጉልን፣ እኛ ሁለተኛ አይለመደንም ምናምን እና የትምህርት ቤቱ ዳይሬክተር ምናምን ለካ ከፖሊስ ጋር ይሰራሉ። ከዛ መጣ። እሱን ደግሞ ስናየው ጭራሽ ሌላ ፍርሃት፣ ሌላ ጭንቀት ውስጥ ገባል። ቪዲዮ ቤት አግኝተናቸው እና ወላጅና አስተማሪ ያውቃል ስንላቸው እንደማያውቅ ነው የነገሩት። ስለዚህ በእናንተ በኩል ምን ያህል ክትትልና ቁጥጥር እንደሚደረግ ወላጅም ካላወቀ ምን ያህል በትምህርት ቤታችሁ ደንብ እየሰራቸው እንደሆነ ነበር ወደ እናንተ ያመጣናቸው። በቃ እነዚህ ልጆች መባረር አለባቸው፣ አስቸጋሪ ናቸው፣ እነሱ እንደዚህ ሆኖ ሌላ ሰው ያበላሻሉ ምናምን። ስለዚህ ፈርመው እናባረራቸዋለን፣ ወላጅ ካላመጡ አይገቡ ምናምን ተባለ። አገር መሪ ትሆናላችሁ ብለን እዚህ ስንለፋ እናንተ ደግሞ በየቪዲዮ ቤቱ በየጉራንጉሩ የምትዞሩ ከሆነ ይሄ ለአገርም ለቤተሰብም ለእናንተም አይጠቅም። ስለዚህ ወላጅ ነገ ይዛችሁ እንድትመጡ ሁላችሁ። ለወላጅ ምን ብለህ ትናገራለህ? ቪዲዮ ቤት ሄጄ ከዛ ፖሊስ ጣቢያ ስለሄድኩ ሂዱልኝ አትል። በጣም ይከብዳል፣ በጣም ያስፈራል። ከዛ በኋላ ሄድን ወደ ቤታችን። ከዛ ጠዋት ብቻ ዩኒፎርምህን ለብሰህ ትምህርት ቤት እንደሚሄድ ሰው እንመጣለን። ግን ትምህርት ቤት ውስጥ እንዳገባ ተከልክላል። እቤት አትናገርም። ሳላስበው አንድ ቀን ላይፍ ያለው ብዬ ላይፍ ራሱ ተመሰቃቀለብኝ። ከዛ በቃ ውጪ ነው የምናሳልፈው። የሆነ ብቻ መንደሮች ምናምን አሉ። ግማሹ ጠላ ቤት ይገባ፣ ወይታች የሆነ ገደል አለ፣ እዛ ውስጥ ኳስ ስንጫወት እናሳልፋለን ምናምን። ሳናስበው ሌላ ነገር ውስጥ እየገባን መጣ። ሌላ ነገር ውስጥ ማለት ሌላ ቪዲዮ ቤት፣ በቃ ራቅ ያለ ቪዲዮ ቤት መሄድ። ከዛ አይ እንደዚህ ከሚሆን ለምን ስራ እንሰራ መባል ተጀመረ፣ ቀስ እያልን ማለት። ከዛ እንዳልኩ የገበያ አካባቢ ምናምን ስለሆነ እንትን ይመጣል፣ ቲማቲም፣ ሽንኩርት ምናምን፣ እሱን ማውረድ በጋሪ መግፋት ምናምን እንጀምር።
ደግሞ አስበው ጩጬ ነን እኮ 8ኛ ክፍል ተማሪ። ከዛ በቃ ስለሚርብ በምታገኘው ሳንቲም ማርች ሙዝ ትገዛለህ። ማርች ሙዝ የሚባል ነው ትገዛለህ። እሱን በዳቦ ትበላለህ። ድሮ ዩኒፎርም አድርጌ ምናምን እንዳያዩ ምናምን ብለህ የምትሳቀቀው ነገር ትተወውና ኖርማል ትሆናለህ። ዩኒፎርም ብታረግ ምናምን ብቻ አንተ ታይሚንጓን ብቻ ነው በቃ ይሄ ልክ እስኪገቡ ትሰወራለህ። ከዛ ኖርማል ትሆናለህ። እና በዚህ ሂደቶች ውስጥ እዛ የምንማርበት ትምህርት ቤት አካባቢ ራቅ ብሎ ቤተክርስቲያን አለ። ንግስ በዓል ነበር። እኛም እየሰራን ነበር። አንድ የሰፈር ሴትዮ ከሩቅ እሱ ነው አይደለም ብላ እያየችኝ ነበር ለካ። ከዛ ሱራፌል ስትለኝ እንዴት እንደደነገጥኩ ማለት ወዲያውኑ ድምጿ ፊቷን ሳላየው ድምጿ ራሱ በቃ እሷ እንደሆነ ያው ድምጹን የምታውቀው ሰው ምስሉ እንደሚመጣለ ስሰማ ወዲያውኑ በቃ ክው ያልኩት። ከዛ እንዳየኋት እንባይ መጣ አለቀስኩ። ምን ሆነ ነው? ከትምህርት ቤት ተባረረ? ምን አድርገ ነው? ና ይዤ ልግባ አለችኝ ትምህርት ቤት። ኧረ አይሆንም አልገባም አልፈልግም ብዬ ከዛ በልና እሺ ምንድነው የተፈጠረው ምናምን ነገር አለች። ነገርኳት ሙሉ ታሪኩ። በቃ ቤት ማንም እንደማያውቅ ምናምን አወራኋት። ከዛ በልና እሺ ብላ ቤት ወስዳኝ ሁሉም ነገር ለእናቴ ነገረቻት። ካልገደልኩ አለችና እኔ እዚህ ለፋለሁ እነሱን ለማሳደግ እሱ እዛ እንደዚህ ያደርገኛል በቃ ወልጄ ያልታደልኩ ምናምን ስትባል ጭራሽ ምን አይነት የጥፋተኝነት ስሜት እንደሚሰማ ምን ያክል ሆድ እንደሚብስ የሚለፋልህ ነገር ያው ቤተሰብ ሲያወራው ብሶቱን ሲያወራው ፊል ታረጋዋለህ። በቃ ትደበድበኛለች። ከዱላው የሷ ንግግር በጣም አመመኝ። በንጋታው በልናሽ ብላ ወሰደችኝ ትምህርት ቤት። ይቅርታ ጠየቅኩ ምናምን አስተማሪዎቹ። የመጨረሻ ነው ካሁን በኋላ ምናምን ተባለ። ፈረምኩ። እናቴም ወላጅ ፈረመ። አንገቴን ደፍቼ ወደ ትምህርቴ ተመለስኩ ማለት ነው። አሁን ላይ ሳስበው አንዳንዴ በዛ እድሜ ስትሆን ከማድረግህ በላይ ጥፋተኝነት ስሜቱ የቁጥጥር መጠኑ። አሁን ለምሳሌ እኔ ትምህርት ቤት ልሂድ እያልኩ በዛው ቀራል። ግን ወላጅና ትምህርት ቤቱ ኮሚኒኬት የሚያደርግ ቢሆን ኖሮ ይህ ነገር ላይፈጠር ይችላል። በዛ እድሜ ባለመብሰል የብዙ ሰው ህይወት የሚበላሸው እዛች ታይም ላይ ነው። ብዙ በቃ ሺፍት የሚያደርገው ብዙ ነገር ላይ የሚቀናው መልካም መንገድ የሚይዘው በዛች ታይም ላይ ነው እና በልጅነት ባለማስተዋል በብዙ ጉዳዮች በጓደኛም በምንም ማይሆን ህይወት ውስጥ ልንገባ እንችላለን። ግን እውነት የኛ ጥፋት ነው ወይ ስትል ያን ያክል ብዙ ፐርሰንት ላይ ወስድ ይችላል ያንተ ጥፋትነት። ምክንያቱም ያ የምታገናዝብበት እድሜ አይደለም። በቃ ለነገሮች የምትጓጓበት እድሜ ነው። ዝም ብለህ ሳይኮሎጂካሊ እንኳን ስትረዳኮ በዛ ኤጅ ሆነ መስኮት ዳር ነው መቀመጥ ደስ የሚል። ምክንያቱም ውጪ ወሬ ለማየት ወይ ሰው ለመማታት ነው እንደዚህ አይነት ነገር ነው ሊስብህ የሚችለው። በእንደዚህ አይነት አክሽኖች በሚታዩ ነገሮች ነው ልትሳብ የምትችለውና ይሄ ነገር ግን በደንብ ተከታትሎ የሚገራ የሚቆጣጠር ካለ ስርዓቱን ጠብቆ በሆነ መጠንም ነፃነትን ሰጥቶ ይሄ ጨቁኖ ምናምን ሳይሆን ይሄ ግልጽ በሆነ መንገድ የምታድግበት ወይ ካለ ይሄ ነገር ላይ ፈጠር ይችላል። አሁን ላይ ሳስበው እንዳልኩ ትልቅ ጥፋት እንደሆነ ይሰማኛል። እንደው ግን በህይወት ልጅ ነህ ብዙ ነገር ሀፕን ያደርጋል ባንተ በማታውቀው መንገድ እና የወላጅና የአስተማሪ ግንኙነት ጥብቅ ያለ ቢሆን የክትትል መጠኑ አንዳንዴ የወረት ይሆናል። ለጥቂት ጊዜ ይከታተሉሃል፣ አይዘልቅም ያ ክትትል።
ልክ እነሱ ገሸሽ ሲሉ አንተም ከነገርየው ገሸሽ ትላለህ። ትምህርት በባህሪው የማሰልቸት ባህሪ አለው፣ ወደድንም ጠላን። ግን እሱን ሲስተም እንዳንሰለች ሲስተም አይሰሩልን እና በልጅነት ብዙ ነገር ልትሸወድ ልትጠፋ ምናምን ትችላለህ። ግን ያው እግዚአብሔር ጠብቆኝ ያቺን ፊልም ላይ ገብቼ አሁን ፊልም ሰሪ ሆንኩ። በህይወት የሚፈጠሩት ነገሮች ያው ለትልቅ ትምህርት የሚሰጡ ናቸው። እዛ ቪዲዮ ቤት ፖሊሶቹ ባይመጡ እና ፖሊሶቹ ባይመጡ ያቺ ሴትዮ በቃ ያዛ ሰዓት ላይ ባታይ ከባድ ነው። ብር ታገኛለህ፣ ብር የማግኘት መጠን በዛ ጊዜ ሲጨምር በኪራይ የለብህ፣ የምግብ ያን ያክል የምታወጣው ጉዳይ የለም ምናምን፣ ወደ ሌላ አዲሽናል ወደ ሆነ ሱስ ልትሄድ ትችላል። ሰፈር ውስጥ አንተ ነህ ብር ያለህ በዛ እድሜ ምናምን ነገር እና ከባድ ነበረ መንገዱ። ግን እግዚአብሔር ጠብቆኛል። ከዛ አሁን ላለው ተማሪ ምን ላለው መሰለህ ምን ልበላቸው፣ ከባድ ነው ሰው መምከር። በእርግጥ ግን ሁሌ ከኔ ከተማርኩት ያው የሚገርምህ እንደዛ ሆናለው ምናምን እንጂ እግዚአብሔር በቃ በጣም ጠብቆኛል። ቤተክርስቲያን ደግሞ እንትን አልቀርም የሆነ ነገር እሳተፋለሁ ወይ ምናምን ትልቅ ነገር ብዬ ማስበው ሁሉም ቢያደርገው ከሆነ ነገር ጋር ራሱን ቢያጣምር። ለምሳሌ አንተ ካሜራ ባለሙያና ተማሪም ሆነ ከካሜራ ይሄ ህልም ያለው ሰው መሆን አለ፣ ባለ ራዕይ መሆን፣ የሆነ የምትፈልግበት አላማ ያለው ሰው መሆን። አንዳንዴ አላማ ቢስ ስትሆን ወይ አላማ የሌለው ሰው ስትሆን ብዙ ተማሪ ከገጠመ ወይ ብዙ ልጅ ከገጠመ ምንድነው መሆን የምትፈልገው ስትለው በአካል አቆም ይላል አሁን ላይ። ድሮ ግን ዝም ብለህም ቢሆን ዶክተር፣ ኢንጂነር ምናምን ትላል በአሉ በምትሰማው እንኳን ነው። አሁን ላይ ግን በአካል እንጃ የሚል ሰው ለኔ ገጥሞኛል። እና አላማ ያለው ሰው እንኳን መሆን ትልቅ ነገር ነውና ቁጭ ብሎ ማሰብ ጥሩ ይመስለኛል። ግን ምንድነው መሆን የምፈልገው፣ ለምንድነው የምማረው፣ ግቤ ምንድነው የሚለውን ስታውቀው ለዛ ነገር ስትታተር ከዛ ነገር ጋር እየተዋሃድክ ትመጣለህ። ነገሮችም ከፍ እያሉ ሲመጡ የግንዛቤ መጠንህም እየጨመረ ይመጣልና ወላጅም ቢሆን ለልጆች እድል መስጠት ስል ከሚፈልጉት ነገር ጋር አታችመንት እንዲኖራቸው ማድረግ መቻል ማለት ነው። ለምሳሌ እንዳልኩ ካሜራ የሚፈልግ ልጅ ካለ ትንሽ ካሜራ ገዝተህለት እስቲ አንሳኝ ምናምን ብትለው ልጁ የወደደውን ነገር ወላጆች እንደሚወዱለት ፊል ሲያደርግ ፍላጎቱ መትጋቱ ምናምን አብሮ ይጨምራል ማለት ነው። ስለዚህ ምንም ቢሆን የሆነ አላማ የሚባለው ነገር ቢኖር አሪፍ ይመስለኛል። እኛ ትምህርት ቤት ውስጥ የሆነች ልጅ ተደፈረች ተባለ። ከስንት ቤቱ ጀርባ ጫካ አለ። መደፈሯንም ፖሊሱም ይዟት ሲሄድ ነው የሰማነው። ሲቪል ፖሊሶቹ እሱን መጥቶ ይዞ ሲሄዱ ቤት ውስጥ ተዘግቶብኝ ከሰው ጋር ምሳሌ ገናኝ ከሱ ጋር እንትን ካልኩ በኋላ ከቤተሰቦቼ ጋር ምንም ልስማማ አልቻልኩም። ትምህርት ቤትም እስከዚህም ነኝ። የትምህርት ቤት ህይወት ታሪክ አንዳንዴ የሚያሳዝንም ጥሩም ነገር ሊኖረው ይችላል። እኔ በመማርበት ትምህርት ቤት ብዙም ጎበዝ አይደለሁም። ግን እኔ በመማርበት ትምህርት ቤት አንድ ጎበዝ ተማሪ ነበረ። ስሙ ይፍሩ ይባላል። ያስተማሪ ከሚያስተምረን ይልቅ ይፍሩ በሚያስተምረን ወቅት ተማሪ ሁሉ ይገባዋል። በረፍት ሰዓት ላይ ጓደኞቹ ይመጣሉ። በሱም ጎበዝ ተማሪ በመሆኑ ሳቂታም ተጫዋች ነው ልጁ። ያኔ እሱን ለመሆን የተመኘሁት እሱንም ስለማስበው ነው። ትምህርት ቤት ውድድርና በሚኖር ሰዓት እሱ ነው የሚጠራ፣ ትምህርት ቤቱንም የሚወክለው እሱ ነው። እኔ እስከዚህ እንትን ነኝ ማለት ብዙም አይደለሁም። እሱ ግን በጣም ጎበዝ ተማሪና ትምህርት ቤቱን የሚያስጠራ ነው። አስተማሪ አስተምሮ ሂዶ እሱ የሚያስጠናቸው በዛች በ5 ደቂቃ ውስጥ እሱ የሚያስጠናቸው ነው ልጆች የሚገባንና እንትን ሚለን የነበረ። ስለዚህ በዛ የተነሳ ተማሪዎቹም ይወዱታል። እሱም እንደ ጎበዝ ተማሪ ኮስታራም አይደለም፣ ሳቂታም ተጫዋች ነው። እኛ ትምህርት ቤት ውስጥ የሆነች ልጅ ተደፈረች ተባለ። እኛችን ልጅ ተደፈረች ሲባል እኛ መደፈሯን አላወቅንም ነበረ። እየተማርን ያለ አስተማሪ መጣ ክላስ ውስጥ። አስተማሪ መጥቶ ምክር ሰጥቶን መክሮን ሄደ።
እሱ ጎበዝ ተማሪ ነው። ጓደኞቹ መጥቶ እነሱ ጎበዞች መሆኑን የገለጸልን ዳይሬክተሩ መጥቶ አስተማሪ ሲናገር ነው። ግብዝና ያለ ስብዕና ትርጉም የለውም። የዛን ጊዜ ልጅቷ ተደፈረች የተባለ ሰዓት ላይ እኛ አልሰማንም ነበረ። ከስንት ቤቶች ጀርባ ጫካ አለ እና እዛ ይዟት ገብቶ እዛ ደፈሯት ነው የተባለው። ከዛም በኋላ ሕክምና ሄደው ተረጋገጠ። ልጅቷ እንደተደፈረች ነው። ከዛ ልጅቷ እንደተደፈረች ተናገረው። ትምህርት ቤቱም ውድድር ካለ የሚያስጠራው ትምህርት ቤቱ እሱ ነው። ትምህርት አስተማሪ በወጣበት ሰዓት ያስጠናል፣ ያስረዳናል። ከዛም በኋላ በማግስቱ ከሲቪል ፖሊስ ጋር መጣና ይዞት ሄደ። መደፈሯንም ፖሊሱ ይዟት ሲሄድ ነው የሰማነው። ሲቪል ፖሊሶቹ እሱን መጥቶ ይዞ ሲሄዱ የዛኔ ነው የሰማነው። እነሱ ሽንት ቤት መሄድም አለ፣ አንዳንዴ የሚፎርፋሉ። መፎረፍ ምናምን ከጓደኛ ጋር አለ። በዛ የተነሳ ነው እንግዲህ ሶስቱም ደፈረት የተባለው እንደዛ ነው። ከጓደኞቹ ጋር የታሰሩት ያኔ ረፍት እሱ ጋር ሲመጡ የነበሩ 3 ልጆች ማለት ነው። 2 ልጆች ከሱ ጋር 3 ማለት ነው። እና ታሰሩ። ሲነሱ ታሰሩ 11 ያክፍል ነበረ። ከዛም በኋላ ወደ 12 ገብት ካለፍን በኋላ ግማሽ ሴሚስተር ላይ 1 አመት ከምናምን ከቆዩ በኋላ እነሱ ተፈተዋል። እኛ ድንገት ጓደኞቼ ፓሪ አዘጋጅቶ እዛ ፓሪ ገባን። እዛ ገብተን አምሽተናል። እንትኑ ማይታይም ነበር ምናምን መሽቷል። ከዛ ሲወጣ እሱን አገኘሁት። እሱ ጠራኝ፣ ሰክሮ መንገድ ላይ ጠራኝ። አላወቅኩም ነበር። ድንገት ነው ከኋላ መጥቶ በስሜ ጠራኝ። ከዛም በኋላ ውስጤ ደንግጧል። ደነገጥኩ። መጀመሪያ እንትን ያለ ፈተና ላይ እንትን ሰጥቶኝ ነው አስከሩጀኛል። እኔ ብዙም አይደለሁም፣ ጎበዝ ተማሪ አይደለሁም። ከዛም በኋላ እኔና እሱ ሰላምታ ምንም እንትን ያሉ ይበልጥ የተቀራረብነው ከፈተና በኋላ ነው። ፈተና ካስከረጀኝ በኋላ ነው እሱ የተቀራረብነው። ጠርቶኝ እናንተ ልጅቷን ደፈራቻት አላችሁ፣ እንኳንስ ልንደፍራት ጭራሽ ማናቃትም ልጅቷ አለ እና ነገረኝ። ከነገረኝ በኋላ ውስጤ ተረበሸ። አዎ አምኜዋለሁ። እንደዛ ካለኝ በኋላ አሳዘነኝና እሱን ማሰብ ጀመርኩ። ሌሊቱ ሙሉ እያሰብኩ አደርኩኝ። ከዛም በኋላ በማግስቱ ስፈልገው አላገኘሁትም። አፈላለኩኝ፣ ጓደኞቹም ጠየቅኩ፣ ምንም አልኩ፣ ምንም ላገኘው አልቻልኩም። ከዛ ከተወሰነ ጊዜ በኋላ መንገድ ላይ ታክሲ ውስጥ ቁጭ ብዬ ታክሲ ውስጥ እየሄድኩ መንገድ ላይ አየሁት። ሳገኙ በቃ ያኔ የሆነ ቅስሙ ተሰብሮ የሆነ ብሩክ ነገር ብሎ ምናምን ነበር ያገኘሁት። ሲጋራ ይዞ ነበር። ከዛም በኋላ እኔ ሲያይ እንደውም ያን ሲጋራ ጣለው። የሚኖርበት ቦታ ሰፈር ቦታውን ነገረኝ። ለምን ሆነን እንደዚህ ሆንኩ፣ ለምን እንደዚህ ብስቁልቁል ያልኩ ምናምን ስለ መንደሩ የሚኖርበት ቦታ አሳየኝ፣ ሰፈሩ። ከዛም በኋላ እዛ ሰፈር ሲሄድ ያጨሳል፣ ይቅማል። ለምንድን ነው እንደዚህ የምታደርገው ምናምን ስለው ስለ ህይወት ታሪኩ ነገረኝ ጀመር። እኔ እንደዚህ ሁኜ ነው ማጨሰው፣ ምቅመው እናቴን አጥቼ ነው፣ እንደዚህ አይነት ቤት ውስጥ ነው የምኖረው። ከዛ ይበልጥ በቃ የሆነ ውስጤ እየተሰማኝ መጣ።
ተስፋ የቆረጠበት ምክንያት እናቱ እንደሞተችበት እናቱ ስትሞት ጊዜ እና የሚኖሩበት የሆነ ጠባብ ቤት የቀበሌ ቤት ውስጥ እንደሚኖር ነው ያሳየኝ። እና ይሄ ልጅ ለምን ወደ ራሱ አልመልሰውም አልኩ። እሱ ወደ ራሱ እንዲመለስ ወደ ጎበዝ ተማሪ ስለሆነ ወደ ራሱ እንዲመለስ አብሬው ከሱ ጋር እሱ የሚያደርገውን ለማድረግ ተገደድኩ። ምክንያቱም ወደ ራሱ እንዲመለስ ጎበዝ ተማሪ ስለሆነ አሳዝነኝ ህይወቱ ከሚበላሽ ከሱ ጋር ጠገቡ ሆኜ በመልሶ ብዬ ነው ማለት ነው። ማለት ከሱ ጋር አብሬ ከጎኑ ነኝ። ሲጋራም እንዲያጨስም እንዲቅምም አልፈቅድለትም። መክረዋለሁ፣ አንዳንድ ነገሮች እለዋለሁ፣ ግን ሊሆን አልቻለም። ስለዚህ እኔም አብሬ በቃ ወደ ራሱ እንዲመለስ ብዬ አብሬ እንደሱ መሆን ጀመርኩ። አብሬው መቃም ምንም ጀመርኩ። እኔም ሳላስቡ ወደ መጥፎ ሱስ ውስጥ ገባሁኝ ከሱ ጋር አብሬ ማለት ነው። ከትምህርት ቤት ያው እኔ ከሱ ጋር እንትን ካልኩ በኋላ ከቤተሰቦቼ ጋር ምንም ልስማማ አልቻልኩም። ትምህርት ቤትም እስከዚህም ነኝ። አስራ ሁለት ያስፈተንም ምንም ነገር ሳላቅ ተፈተንኩኝ። ከዛም በኋላ ከሱ ጋር ሁሌም ሐሳቤም ሁሉ ነገር እሱ ሆነ ማለት ነው። ከቤተሰቦቼ በጣም ጣላ ነበር። ግጭት አለ ከቤተሰብ በጣም ይጋጫሉኝ። እሱ በጣም ሲገባ የት ገባሽ የት ወጣሽ አለ ቢሆን እንትን ስላለ ብዙ ከቤተሰብ ጋር ብዙ ስቃይ ነበር፣ አሳየ ነበር። ትምህርት ቤት ውስጥ ከአስተማሪ ጋር በትምህርት ቤት ደካማ ስለነበርኩ ስለማልገባም ስለማልማር ትምህርት ቤትም ከአስተማሪዎች ጋር በጣም ችግር አለ። ይሄን ቤተሰብ ምንም አያውቅም። ስለዚህ በመሃል እንደዚህ እንትን ብሎ ከሱ ጋር ያለኝና ቤተሰቦች ሁኔታ ቤት ውስጥ ማደርገው ውጭ ማደርገውና ቤት ውስጥ ማደርገው በመከታተል ነው ወንድሜ ሰዶ የሚባል ከተማ ወሰደኝ ማለት ነው። በግድ ሳልፈልግ ነው ይዞኝ ሄደ። ትምህርቴን 12 አቋርጬ 12 እንደተፈተንኩ ነው የሄድኩት። ውጤቴን አላየሁም ማለት ነው። ምክንያቱም ብዙም አልነበርኩም፣ አልተማርኩም። ቤት ውስጥ ተዘግቶብኝ ከሰው ጋር ሳልገናኝ ብቻዬን ቤተሰብ እሱ ጋር ወንድሜ ጋር ነበርኩ። እዛም ማንም ሰው አላገኝም። በመኖርበት ሰዓትም ደስተኛ አይደለሁም። ምክንያቱም ብቻዬን ነኝ፣ ሰው አላገኝም። ነገሮችን ሁሉ ሳስብና ሳስታውሰው እውነታዊ እርምጃ ይመስለኛል።
ያሳለፍኳቸው ነገሮች ጥሩ እንዳልነበሩ በኋላ ላይ ነው የተሰማኝ። ማለት ብቻ የሆነ ወደ ራሴ ስመለስ ማያሳለፍኳቸው ነገሮችን ሳይ እና የሆነ አንዳንድ ነገሮችን ቤተሰቦች የሚሉኝ ነገር ስል ሳስታውስ ያኔ ትክክል እንዳልነበርኩ አወቅኩኝ። ከዛም በኋላ ያው 10 ዓመት ያህል እዛ ቆየሁኝ። ባላገባው አግብቼም ጥሩ እንትን አልነበረኝም፣ ጥሩ ህይወት አልነበረኝም፣ ጥሩ ስሜት ውስጥም አልነበርኩም። ከዛም በኋላ ወደ አዲስ አበባ መጣሁኝ። አዲስ አበባ ከመጣሁ አሁን ገና 2 ዓመት ሆኖኛል። ከልጄ ጋር አገባው፣ ባሌን ፈቶ ከልጄ ጋር አሁን 2 ዓመት ሆኖኛል አዲስ አበባ ውስጥ። ከልጄ ጋር ያለኝ እንትን ግልጽ የሆነ ቀረቤታ መኖር አለበት። ልጅ ሴት ልጅም ትሆን ወንድ ልጅም ሊሆን ሊያፈቅርም ይችላል፣ ሊፈቀርም ይችላል። በእርግጥ ያኔ ከ12 ምናምን ባለ አስቸጋሪ ጊዜ ነው። ከ12 ትምህርት ቤት ጓደኛ ለብሶት በልብስ እንኳን አንጻር ጓደኛ ለብሶት የሚሄደው እሱ የሚለብሰውን ይሄ እንደዚህ ነው እየተባለ በጣም እንትን ይላል። ልጅ ስለ ብር ስለሰጠው የሀብታም ልጅ ነው አይደለም። ፍቅርም ስለሰጠው የድሃ ልጅ ነው አይደለም፣ ስላሰጠውም አይደለም። ግን እቤት ውስጥ ያለ ቀረቤታ በግልጽ መነጋገር ያኔ መጥፎ ነገር እንዳይሳል። ዛሬ እንዴት ለዋልክ? ትምህርት ቤት ምን ተማርክ? ዛሬ እንዴት ነበረ? እንደዚህ ነው። እሱም በግልጽ ይቀርበኛል፣ እኔም በግልጽ ይቀርባለሁ። ሴት ልጅም ከሆነች የሆነ ከ13 ዓመት ከ14 ዓመት 15 ዓመት በአሁኑ ሰዓት በምናያቸው በጣም አስቸጋሪ ነው። አሁን ልጆች ትምህርት አይገቡም። ብዙዎች አሁን ትምህርት ቤት የሚውሉት በጫካ ይሄዳሉ፣ እነሱ በሚማሩበት ትምህርት ቤት ማለት ነው። እና ያን ነገር ስለማይ እኔ ልጆቼ እንደዛ አይደለም ብለው የምትሄዱበትም ካለ ሂድ፣ ግን ንገረኝ። የምትፈልገውም ነገር ደግሞ ማድረግ ካለብህ እንደዚህ ነው በለኝ፣ እኔ የቻልኩትን አደርግልሃለሁ ለልጄ ማለት ነው። እና ልጅ ግልጽነት ይፈልጋል።